ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያውያን በትናንትናው ዕለት ፒቢኤስ ኒውስ ቃለ መጠይቅ አድርጎ ነበር። በቃለ መጠይቁ ውስጥም የትራምፕ አስተዳደር ትኩረት አድርጎ በዚህ ሰዓት እየሰራ ያለው ስደተኞችን ማለትም ህገወጥ ስደተኞችን ብቻ ለማባረር ሳይሆን ህጋዊ ሰነድ ያላቸው ስደተኞችንም ጭምር ከአሜሪካ ለማስወጣት ወደ ሀገራቸው ዲፖርት ለማድረግ ያለ ገደብ እየሰራ መሆኑን ገልጸዋል። በቃለ መጠይቁ ውስጥም የተነሱ 5 ዋና ነጥቦች አሉ። በአሜሪካ የምትገኙ ሰነድ አልባ እንዲሁም ሰነድ ያላችሁ ሰዎች ጭምር ግዴታ ማወቅ ያሉባችሁ ፖይንቶች ናቸው። በቃለ መጠይቁ የተነሱት እጅግ በጣም ኢምፖርታንት ነው። A new analysis takes a closer look at how immigration is changing under President Trump, and it paints a more complicated picture than the political rhetoric often suggests. እዚህ ጋር እንደምትመለከቱትም ትናንትና ገና ተለቆ ቪዲዮ ማለትም ቃለ መጠይቁ በትናንትናው ዕለት ተለቆ በአንድ ቀን ውስጥ ብቻ ከ85000 በላይ ተመልካች ያገኘ እጅግ በጣም ኢምፖርታንት ቃለ መጠይቅ ነው። ስለዚህ ሙሉ ቪዲዮን መከታተላችሁን እንዳትረሱ። አምስቱም በቃለ መጠይቅ ውስጥ የተነሱ ዋና ነጥቦችን አንድ በአንድ ዝርዝር ቃል በቃል ማጋራችሁናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ የምትገኙ በህገ ወጥም በህጋዊ መንገድ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ እያደረጋችሁ መጀመራችሁን እርግጠኛ ሁኑ። ለሚያስፈልገውና ለምታውቁት ቤተሰብ ጓደኛ ሼር ማድረጋችሁ እንዳትረሱ። ወደ ጉዳያችን ንግባ። በትናንትናው ዕለት ፕሬዚዳንት ትራምፕን አስመልክቶ ፒቢኤስ ኒውስ እንደነገርኳችሁ ቃለ መጠይቅ አድርጎ ነበር። የቃለ መጠይቁ ዋና ፖይንትም ፕሬዚዳንት ትራምፕ ትኩረት አድርጎ በዚህ ሰዓት እየሰራ ያለው ህገወጥ ስደተኞችን ለማባረር ወይም ከሀገር ለማስወጣት ብቻ ሳይሆን ህጋዊ የሆኑ ስደተኞችን ማለትም በአሜሪካ የሚገኙ በህጋዊ ሰነድ አማራጭ የሚገኙ ሰዎችም ጭምር ከሀገር ለማስወጣት ከአሜሪካ ለማስወጣትና ወደ ሀገራቸው ዲፖርት እንዲሆኑ ጭምር በከፍተኛ ሁኔታ እየተንቀሳቀሰ እየሰራ ይገኛል ሲሉ ገልጸዋል። በተጨማሪም የጠቀሷቸው 5 ዋና ፖይንቶች አሉ። ከነሱ መካከል በመጀመሪያ ደረጃ ያነሱት ህጋዊ ኢሚግሬሽን መቀነስ ነው። ማለትም ህጋዊ የሆኑ ኢሚግሬሽኖችን መቀነስ ነው። የካቶ ኢንስቲትዩሽን ጥናት እንደሚያሳየው በትራምፕ አስተዳደር ስር ህጋዊ ኢሚግሬሽን በከፍተኛ ሁኔታ ቀንሷል። ማለትም በህጋዊ መንገድ የሚገቡ ስደተኞች ወይም ህጋዊ የሆኑ ሰዎች ማለት ነው በከፍተኛ ሁኔታ ቀንሷል። በየወሩም በ132000 ቁጥር መቀነሱ የካቶ ኢንስቲትዩሽን ያደረገው ጥናት በግልጽ የሚያሳይ ነው። ቪዲዮን ተከታተለን እንመለስ። With 132,000 fewer people being admitted per month through legal pathways. For more on what's behind those numbers, I'm joined by that study's author, David Bier. He's the director of immigration studies at the Cato Institute. David, thanks for coming back on NewsHour. Thanks for having me on. This study shows that legal immigration has dropped sharply under this Trump administration. What specific policy changes are driving that gap? በሁለተኛ ደረጃ በቃለ መጠይቁ ላይ የተነሳው የቪዛ እገዳዎችን በተመለከተ ነው። ይህ ቅናሽ የመጣው ማለትም ከፍተኛ የሆነ ቅድም የነገርኳችሁ 132000 በላይ የሚደርሱ ስደተኞች ወይም በህጋዊ መንገድ ማለት ነው የሚገቡ ወደ አሜሪካ የሚገቡ ሰዎች ቅናሽ አሳይቷል ብያችኋለሁ። ታዲያ ይህ ቅናሽ የመጣው በዋናነት ለ75 ሀገራት የኢሚግሬሽን ቪዛ ሂደት በመታገዱ ምክንያት መሆኑ የሚታወስ ነው። ይህም በዩኤስ ዜጎች የሆኑ ማለትም ሲቲዝን ያላቸው ሰዎች ማለት ነው የቤተሰብ አባላቸውን ማለትም የትዳር አጋራቸውን፣ ልጆቻቸውን እንዲሁም የመሳሰሉትን የቅርብ የሚሉትን ቤተሰብ የማምጣት ሂደትን በከፍተኛ ሁኔታ እየጎዳ መሆኑ ተገልጿል። በአጠቃላይም ወደ 92 ሀገራት በተዘዋዋሪ በቀጥታ ሳይሆን በተዘዋዋሪ የቪዛ እገዳ ተጥሎባቸው ይገኛሉ። በዚህም ምክንያት ነው 132000 የሚጠጉ ስደተኞች ማለትም በህጋዊ መንገድ ወደ አሜሪካ ይገባሉ ተብሎ የተጠበቁ የነበሩ ስደተኞች ሙሉ በሙሉ ቋረጥ የቻለው ሲል ጥናቱ ይገልጻል። በቃለ መጠይቁ ላይ በግልጽ ሲነጋገሩ ያለውን ቪዲዮን ተመልክተን እንመለስ። 92 countries now face a de facto legal immigration ban by this administration, encompassing about half of all legal immigrants to the United States. In addition to that, he's banned almost all refugees except for white South Africans, but even that group are being admitted at just about 10% of the rate that was previously being admitted before under the Biden administration. በሶስተኛ ደረጃ በቃለ መጠይቁ ላይ የተነሳው ጥገኝነት ጥያቄዎች ወይም አሳይለም ሲከሮችን በተመለከተ በቃለ መጠይቁ ላይ ምላሽ ተሰጥቶበታል። በዩኤስ ሜክሲኮ ድንበር በኩል ወይም በሜክሲኮ ድንበር በኩል ማለት ነው ጥገኝነት የመጠየቅ እድል በ99.9% ኦልሞስት በ100% በሚባል ደረጃ ሙሉ በሚባል ደረጃ መቋረጡ ይፋ ሆኗል። ቀደም ሲል በህጋዊ መንገድ ጥገኝነት የጠየቁ የነበሩ ሰዎችም አሁን ሙሉ በሙሉ ተከልክለው ማለትም በአሳይለም ሁኔታ ላይና በጥገኝነት የምንለው አማራጭ እየጠየቁ የነበረው በፕሮግረስ ላይ የነበሩ ሰዎች
ሙሉ በሙሉ ጉዳያቸው መሰረዙና ሙሉ በሙሉ ተከልክለው ወደ ሀገራቸው ዲፖርት እንዲሆኑ ፕሮግረስ መጀመሩ እየተገለጸ ይገኛል። ወይም የትራምፕ አስተዳደር ይህንን ሪፖርት እያወጣ ይገኛል። ቪዲዮ ልጋብዛችሁ። And what ended up happening is now we've completely eliminated that option for people to apply to enter legally. The only way to get into the United States now is illegally if you're one of these people seeking protection from persecution in their home country. በአራተኛ ደረጃ ህገወጥ ስደተኞችን ማለትም በአሜሪካ የምትገኙ በህጋዊ ሁኔታ ላይ ያልሆናችሁ በህገወጥ መንገድ በአሜሪካ የምትገኙ ሰዎችን በተመለከተ በቃለ መጠይቁ ላይ የተነሱ ነጥቦች አሉ። ምንም እንኳ ፕሬዚዳንቱ ህገወጥ ስደተኞችን መቀነሳቸውን ቢገልጹም ነገር ግን ጥናቱ የሚያሳየው ይህ ቅናሽ የተጀመረው በባይደን አስተዳደር ወቅት መሆኑ ማለትም ፕሬዚዳንት ትራምፕ እኔ ነኝ ብዙ ስደተኞችን ማለትም በአሜሪካ የሚገኙ ህገወጥ ስደተኞችን እያስወጣሁኝ እንዲሁም ዲፖርት እያረኩኝ አሜሪካን ከህገወጥ ሰዎች ከህገወጥ ስደተኞች ያጸደው ያሉት የሚሉ ሪፖርቶችን ቢያወጡም ነገር ግን በጥናቱ ላይ እንደነገርኳችሁ ኳቴው ኢንስቲትዩሽን ባጠናው ጥናት መሰረት ሪፖርቱ የሚያሳየው ዶናልድ ትራምፕ ብቻቸውን ሳይሆኑ ይህንን ስራ እየሰሩ ያሉት በባይደን መንግስት ወቅትም ጭምር ይህ ስራ በከፍተኛ ሁኔታ እየተሰራ እንደነበረ ተገልጿል። በአምስተኛ ደረጃና በመጨረሻ ደረጃ ኢኮኖሚ ተጽዕኖ በተመለከተ በቃለ መጠይቁ ላይ ግልጽ የሆነ ምላሽ ተሰጥቷል። ጥናቱ እንደሚጠቁመው ባለፉት 30 ዓመታት ውስጥ ስደተኞች የሀገሪቱን የገንዘብ ጉድለት ወይም ዲፍሌክት በ14.5 ትሪሊዮን ዶላር እንዲቀንስ ረድተዋል። ህጋዊ ስደተኞችን መቀነስ በሀገሪቱ የሰው ኃይልና የኢኮኖሚ መነቃቃት ላይ አሉታዊ ተጽዕኖ ሊኖረው እንደሚችል እየተገለጸ ይገኛል። ይህ ምን ማለት ነው? በአሜሪካ ውስጥ ወይም በማንኛውም ሀገር ላይ ስደተኞች መኖራቸው የሰው ኃይል እጥረት እንዳይፈጠር ወይም የሰራተኞች ቁጥር እንዳይፈጠር ከፍተኛ የሆነ ጥቅም ያለው ነገር ነው። ነገር ግን ስደተኞችን ማለትም ህጋዊም ሆኑ ህገወጥ የሆኑ ስደተኞችን ከአሜሪካ በከፍተኛ ሁኔታ እንዲቀነሱ ከተደረጉ የሰው ኃይል ወይም የሰራተኛ እጥረት ይፈጠራል። እንዲሁም በአሜሪካ የሚገኙ ሰዎች የአሜሪካ ዜግነት ያላቸው እንዲሁም አሜሪካ ላይ ለመቀመጥ ፍቃድ ያላቸው ሰዎች ላይም ከፍተኛ የሆነ ተጽዕኖ ሊፈጥር እንደሚችል እየገለጹ ነው። ቪዲዮውን ተመልክተን እንመለስ። Almost 90% of that reduction happened under President Biden's administration before President Trump took office. Absolutely, and you can even look at what the president himself has said. He said he wants to block immigration from the third world. This is the type of rhetoric that we see from the far right online and in various policy forums. They want a reduction in both legal and illegal immigration. Many of the responses that I've received to my study are cheering it on and saying this is a great thing for the country. የዛሬው መረጃ ይህን ይመስል ነበር። በትናንትናው ዕለት በፒቢኤስ ኒውስ ፕሬዚዳንት ትራምፕን አስመልክቶ የተሰጠው ቃለ መጠየቅ ወይም መግለጫ ይህን ይመስላል። አሪፍ ኢንፎርሜሽንና ግልጽ ኢምፖርታንት የሆነ 5 ነጥቦችን ማለትም በቃለ መጠይቁ የተነሱት 5 ነጥቦችን በግልጽና በቀጥታ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የሚገናኙ ጉዳዮች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ለሚያስፈልገውና ይጠቅማል ለምትሉት መስማት አለበት ለምትሉት ቤተሰብ ጓደኛ ሼር ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ስታደርጉ በቀጣይ እንደዚህ አይነት አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ቪዲዮን እየወደዳችሁት እንደሆነ ስለምረዳ ሁላችሁም ላይክ ያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። መልካም ጊዜ